ካለችበት ተለቀቀች። አለምዬ ከታገተችበት ተግቷ ወጣች ማለት ነው። ምክንያቱም ሁሉ ነገር ያለውን ነገር ያለችበትን ቦታ ታውቆ ወንድዬ ሄዶ ካለችበት ቦታ አስወጥቶታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ እላለሁ። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። አለምዬ እንግዲህ በስተመጨረሻ ካለችበት ቦታ ተለቃለች ማለት ነው። ያ ደግሞ ይሄንን ነገር አንደኛ ተጫዋች ማናት ፀሐዬና የወርዲና እማዬ ናቸው ማለት ነው። ሁሉን ነገር ያሉበትን ቦታ በማረጋገጥ ለፖሊስ በመንገር እንደዚሁም ደግሞ ለወንድ ያለው መረጃ በማሳየት ሁሉን ነገር ከእስር ቤት ካለችበት ከትግታ እንድትወጣ አድርገዋታል ማለት ነው። ምክንያቱም እንግዲህ አለምዬና ፀሐዬ ምንድን ያደረገችው ያለውን ነገር ለማየ ሄዳን የነገረቻት ማለት ነው። እነሱ እንዳሳገቷት ሁሉን ነገር እንደሰማች ያለውን መረጃ እንዳለ ለማየ ነገረቻት ማለት ነው። እንግዲህ ለወርዲም እንደዚሁም ደግሞ ላስቻሉም ተናገረች ማለት ነው። አስቻሉም እንግዲህ ታውቃላችሁ በአሁኑ ሰዓት እንደተቀየረ መልካም አስተሳሰብ እንዳለው ነገሮቹን ሁላ ይዞ ወዴት ነው ሄደው እያለው ወደማየ እስካሁን ድረስ ለበደልኩሽ ነገር በጣም ይቅርታ። እኔ እህቴ መክሬ ነበረ ከእንደዚህ አይነት ሀሳብ ውጭ ብዬ በጣም መክሪያት ነበረ፣ ግን እሷ ልትወጣ አልቻለችም። የበፊቱ አስተሳሰብና የአንድ ጭንካኔነት እዛ ነው ያደገችው። ምክንያቱም ይሄ ጭካኔነት ደግሞ አብሮን ያደገው ከልጅነታችን እንደ ምግብ ስንመገበው ያደግነው ስለሆነ በአሁን ሰዓት ለቀቀን ብንለው የሚለቀን ነገር አይደለምና ስለዛን ስለሆነ ነው ብሎ ለማየ ነግራታል ማለት ነው። ማየ ደግሞ ልጄ አንተ እንኳን መቀየርክ በጣም ደስ ብሎኛል። እንደዚህ አላሰብኩም ነበረ መቀየርክን፣ ግን ደግሞ እግዚአብሔር ይመስገን መቀየርክ። ይሄንን ነገር ምን ነው ለእህትክ ብትነግራት እህትክን ብትቀየር እንዳንተ እያለ ትገኛለች ማለት ነው። እንግዲህ በጣም ደስ በሚል ነገር አስቻሉ ለዓለምዬ ረድቶ ዓለምዬን ካለችበት ቦታ ጣጣ ለማስወጣት ደፋ ቀና እያለ ይገኛል ማለት ነው። ያው ወንድዬም እስካሁን ደግሞ ከእንቅልፉ አልተነሳም፣ እዛው ባለበት በመተኛት ውስጥ ይገኛል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እኔ የወንድዬ መተኛት እስከ መቼ እንደሆነ ግራ ገብቶኛል ማለት ነው። መቼ ካለበት እንቅልፉ እንደሚቀሰቀስ መቼ ሰው እንደሚሆን ነው ግራ ይገባኝ ማለት ነው። ቤተሰቦቼ እንግዲህ በጣም በማሳዝን ነገር ያው እናትና ልጅ በጣም ደስተኛ ሆነዋል። ምክንያቱም ያሰቡት ሀሳብ ስለተሳካላቸው አለምዬን ካገቱ አንደኛ ነገር ያው ሁሉ ነገር የተፈጸመውና የተደረገው ነገር አይታይም ማለት ነው። ደስ የሚለው ነገር ግን መረጃው ስልኩን አላገኙም ማለት ነው። ስልኩ ያለው ማለት ነው አለምዬ ጋር ወይ ፀሐይ ጋር ነው ወይ ወርዲ ጋር፣ ሁለቱ አንዱ ጋር ነው ያሉት እንጂ ፀሐይ ጋር አይደለም፣ እንትን አለምዬ ጋር አይደለም ማለት ነው። በዚህ ነገር በጣም ነው ደስ የሚለው፣ ምክንያቱም መረጃው አይጠፋም ማለት ነው። በእርግጠኝነት መረጃውን ስጡኝ ራሱ ብትል እትዬ ወርቂቱ መረጃ ሁሉም ኖርማል ሁሉም መረጃ ይደርሳቸዋል ብዬ አላስብም። ምክንያቱም አለምዬ በአሁን ሰዓት እንግዲህ እንትና በጣም ጎበዝ ሆናለች ማለት ነው። ፀሐዬ መረጃውን ሁላ እንደምትደብቅ ተስፋ አለኝ ማለት ነው። በዛ የተነሳ ጉዳቸው ነው በእርግጠኝነት የሚፈላው ማለት ነው። እኔ በጣም ነው የእውነት የወዲት ጉዲት መጋለጥ እኔ በጣም ነው ያጓጓኝና በጣም ነው መቼ ነው ቀኑ እያልኩ በትውስታና የምጠብቅ ሰው ነኝ ማለት ነው። ምክንያቱም ለምታደርገው ነገር ይሄ ነገር ምንም ድራማ ቢሆን ራሱ እንደዚህ አይነት ሰዎች መጋለጥ አለባቸው፣ የእጃቸውን ማግኘት አለባቸው ማለት ነው። ወንድዬ እንግዲህ ለሚስቱ ብሎ እናቱን እንደዛ መከራዋን የታሳደገችውን እናቱን ሶፋ ላይ ወርውሯታል ማለት ነው። በጣም በሚያሳዝን ነገር ይሄ ነገር ደግሞ ምንድነው የወዲት ማስመሰል ነው ማለት ነው። እሱ ደግሞ ሰዎችን ስላመነና በጣም ታማኝ በጣም የወዲትን ስላመናት የወዲት ደግሞ ያው ማስመሰሏን ታውቃላችሁ። በጣም አስመሳይ ነች። የሆነውን እንዳልሆነ ያለነውን እንደሆነ አድርጋ ነው ነገሮችን ሁላ የምትናገረው። በዛ የተነሳ እንግዲህ ያው እናትና ልጅን አጣልታለች ማለት ነው። በዚህ ነገር ደግሞ በጣም ደስ ብሏል። ለእናትዮ እየተናገረች ትገኛለች ማለት ነው። ለእናትዮ እንግዲህ ምንድነው ያለችው? እናትንና ልጅን አጣለዋቸው አባለዋቸው እያለ እየተደሰተች ትገኛለች ማለት ነው። በጣም በሚያሳዝን ነገር ፈጣሪ የእውነቴ ነው ብላችሁ መቼስ የሰው ጥል ሰዎች ሲደባደቡ ደስ የሚለው ሴጣን ነው። እነሱም ሴጣን በመሆናቸው ነው እየተደሰቱ ያሉት ማለት ነው። በነገራችን ላይ ያስባችሁታል? እናትና ልጅ ቢደባደቡ እናት ልጅ እናቱን ሲመጣ ምን አይነት ደስታ ስሜት ይሰጣችኋል? አስባችሁታል?
ምን አይነት ስሜት ይሰጣል? ነገ እኮ ይሄ ነገር ቤቷን አኳኩቶ ሊሄድ ይችላል። እትዬ ወርቅ ማርያምን እንደዚህ የምታደርገው በሰው ላይ የምታደርገው ግፍ ዛሬ ነገ በቤቷ ውስጥ አንኳኩቶ እንደሚሄድ ተስፋ አለኝ እላለሁ። ነገ እንደምትጸጸት ማለት ነውና ብቻ ስለ ሁሉ ነገር እንደዚህ አይነት ሰዎች የእውነት እንደው ፈጣሪ ልቦና ይስጣቸው እላቸዋለሁ። ቤተሰቦቼ እንግዲህ ያው አስቻለው በአሁን ሰዓት በጣም ተናዷል ማለት ነው። ምክንያቱም ከእንደዚህ አይነት ነገር ውጡ አላልኳችሁም ነበር እንዴ? እንዴት እንደዚህ አይነት ውሳኔ ትወስናለሽ እማዬ? ከዚህ ነገር እጅሽን አውጪ ብዬ አልነገርኩሽም? ለምንድን ነው ማሰሚ ብሎ እናቱንም በጣም ተቆጥቷታል ማለት ነው። እንደዚህም ደግሞ የወዲትንም ለምንድን ነው ግን አንቺ ልጅ ለምንድን ነው ህይወታችን የምታመሰቃቂው? አንቺ ነሽ እማዬን እዚህ ደረጃ ነው ያደረሽው። ምክንያቱም አንቺ የምትያትን ነገር እየመጣ እየነገርሻት እሷ መጥፎ ነገር እያደረገች ይኸው ዛሬ ህይወታችን ተመሰቃቀለ። የራሳችሁ ፋንታ ሁላችሁም ገደል መግባት ትችላላችሁ ብሎ በጣም ነው የተናደደው ማለት ነው። በጣም በሚያሳዝን ነገር እንደዚህ አይነት ሰዎች እንግዲህ ፈጣሪ ልቦና ይስጣቸው ነው የሚባለው። ቤተሰቦች በጣም ያሳዝናሉ። ምክንያቱም የሰዎችን ህይወት ካላጨናገፍን የሰዎችን ህይወት ካላመሰቃቀልን ብሎ ጠዋት ማታ እንቅልፍ አልይዘንም የሚሉ ሰዎች የእውነት እኔ በጣም ነው የሚያሳዝኑኝ፣ እኔ በራሴ ማለት ነው። እንግዲህ የወዲት ጉዲት የምትባለው ሴትዮ እንደዚህ ነው። የወዲት ጉዲት ምንድነው ሀሳቡ? አሁን እማየን ከገደለች በኋላ ሀብት ንብረቱን በራሷ ስም ማስደረግ ነው የምትፈልገው ማለት ነው። በወንድዬ ስም ታደርጋለች። ወንድዬንም በኋላ ወይ ታስወግዳለች፣ የሆነ ነገር ታደርጋለች። ከዛን ሀብትና ንብረቱን የራሷ ማድረግ ነው የምትፈልገው ማለት ነው። ይሄ ነው በቃ የእነሱ ሀሳባቸው ማለት ነው። ይሄ ነገር ደግሞ መቼም እንደማይሳካላቸው ተስፋ አለን እላቸዋለሁ ቤተሰቦቼ። ብቻ በጣም የሚያሳዝን ድራማ ነው። አለምዬ በስቃይ ውስጥ ትገኛለች። እንግዲህ ለእሷ ይሄ ነገር የሚገባ ነው። ወንዴ አይደለም ነበረ፣ ግን እንደዚህ አይነት ነገር ለአለምዬ የሚገባ ሰው አልነበረችም። አለም ማለት በጣም መልካም የራሷን ትታ ለሰው የምትኖር ልጅ ነበረች። ግን ደግሞ ምን ያደርጋል አንዳንድ ክፎች እየመጡ ህይወታቸውን ምስቅልቅልቅል ያደርጋሉ ማለት ነው። እግዚአብሔር ልቦና ይስጣቸው ለእንዲህ አይነት ሰዎች ማለት ነው። እና ግን ከእንደዚህ አይነት ሰዎች ደግሞ ራሳችሁ እንድታገሉ እውነቴን ነው ብላችሁ በጥብቅ እመክራችኋለሁ ማለት ነው። እንደዚህ መልካም ሰዎች ስላችሁ አንድ ሰው ከጥፋቱ የሚመለሰው በጣም ጥሩ ነው፣ ቶሎ ብሎ ማለት ነው። ያጠፋው ጥፋት እንደሆነ ግፍ እንደሆነ አውቆ የሚመለሰው በጣም ቆንጆ ነው። አንዳንድ ሰዎች ደግሞ ከጥፋታቸው መመለስ አይፈልጉም። በጣም በሚያሳዝን ነገር መመለስ አይፈልጉም። ጥፋታቸውን በዛው መቀጠል ነው የሚፈልጉት። ይሄ ደግሞ በጣም አስጊ ነው። ቤተሰቦች በጣም የሚያሰጋው እውነቴን ነው ብላችሁ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ጋይሶች። ለምን ብትሉ በጥፋቱ በሰራው ኃጢአት የማይጸጸት ሰው ሴጣን ነው። ሴጣን ባደረገው ነገር አይጸጸትም፣ ሁሌም አይጸጸትም። ብጸጸት ኑሮ እስካሁን ለንስሐ ይበቃ ነበረ። ግን የሚጸጸት ልብ የለውም ማለት ነውና ባጠፋችሁ ጥፋት እውነቴን ነው የምላችሁ። ከዚህም በፊት ሰው በድላችሁ ሊሆን ይችላል፣ ሰዎችን አሳዝናችሁ ሊሆን ይችላልና ይቅርታ ጠይቁ። ፈጣሪያችሁን በመጀመሪያ ይቅርታ ጠይቃችሁ ከዛን ያስቀይሟችሁትን ሰዎችን ይቅርታ ለማለት ሞክሩ ማለት ነው። ምክንያቱም የሰው ግፍ ጥሩ አይደለም። የእናቶች ግፍ፣ እናት እንደዚህ እየተራገመች እናት እንደዚህ እያለቀሰችባችሁ ምን አይነት ህይወት ወደፊት ህይወት ይኖራኛል ብላችሁ ታስባላችሁ? በጣም ከባድ ህይወት ነው የምትኖሩ። የትንሽ ህይወት የምትኖሩ እንዳይመስላችሁ። በጣም እልም ያለ የከባድ ህይወት ነው የምትኖሩ። ስለዛ ምንድነው ያላችሁ መንገዳችሁን አስተሳሰባችሁን በቀና ነገር እየሞላችሁ መኖር አለባችሁ ብዬ ነው የማስበው ቤተሰቦቼ። እውነቴን ነው የምላችሁ። እኔ እንደተረዳሁት እንደዚህ ነው። የወዲት ጉዲት እንግዲህ በአሁኑ ሰዓት በጣም እንደዚህ በስቃይ ውስጥ ሰዎችን በማሰቃይ ውስጥ ትገኛለች ማለት ነው። እሷ ምንድነው ሰዎችን አሰቃይቼ እኔ በሰላም ኖራለሁ ብላ ነው የምታስበው። ያው እሷም ወደፊት እግዚአብሔር ያዘጋጃላት ነገር አለ። ዛሬ ለሰራችሁ ስራ ነገ በሁሉ ነገር እንደምታጭዳት ተስፋ አለንላችኋለሁ። ማንም ሰው በዚህ ምድር ላይ መጥፎ ሰዎች ሰላም አላገኙም። መጥፎ ሰዎች መጽሐፍ ቅዱስ ላይ እናውቃቸዋለን። ብዙ ሰዎችን መጥፎ ነገር የጨመሩ መጨረሻቸው ሳያምር ደማቸው ከልብ ሆኖ ነው የቀረው ማለት ነው። የውሻ ደም ሆኖ ነው የቀረው። እውነቴን ነው የምላችሁ። እና ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። የወዲት ጉዲት እና እንግዲህ እናትየው ወርቂቱ ተብዬዋ እንደዚህ አይነት አስተሳሰብ ያላቸው ነው። ከእንደዚህ አይነት አስተሳሰብ ያላችሁ ሰዎች ራሳችሁን አጉሉ። እውነቴን ነው የምላችሁ። አይጠቅማችሁም። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። እኔ እንደራሴ እንደዚህ አይነት ሀሳብ፣ እንደዚህ አይነት አመለካከት፣ እንደዚህ አይነት ጸባይ በህይወቴ እንዲኖረኝ አልፈልግም። ፈጣሪ ከእንደዚህ አይነት ነገር ያርቀኝ ብዬ ነው የማስበው። የእናንተን ማስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ ደግሞ በዚህ አጋጣሚ ወንዶች ተማሩ።
ከወንድዬ ተማሩ። ችለተኝነት መሆን የለባችሁም። የተናክል እንኳን ሴቶችን ብትወዷት ማማን የለባችሁም። ከስኬታችሁ መውረድ የለባችሁም። በነገራችን ላይ ብዙ ሰዎች አሉ ሴቶች እወድሃለሁ አፈቅርሃለሁ ብሎ እያማለሏቸው ብዙ ነገር መጥፎ ነገር የሚያደርጉባቸው ሰዎች አሉ። እንደዚህ ልትሆኑ አይጋባም። መመርመር አለባቸው። የምትወዱትን የማትወዱትን ሰዎችን ማወቅ አለባችሁ ስላችሁ እነኚህ ሰዎች እንዴት ነው እኔን ይመጡኛሉ እንዴ? መልካም ሰዎች ናቸው እንዴ? አስተዋይ ሰዎች ናቸው እንዴ? ብላችሁ ማወቅ አለባችሁ። ሚስታችሁ የምትለውን ነገር ብቻ አንድና ለአንድ እየተከተላችሁ የእሷ መጫወቻ እንዳትሆኑ እመኑ። ግን የምትታመን ሴት ነች ማወቅ አለባችሁ። እንዴ ምን አይነት ሰዓት ናት እቺ ሴትዮ የሚለውን ነገር ማወቅ አለባችሁ። እንደዚህ ዝም ብላችሁ ነገሮች ውስጥ ለመግባት ጥሩ አይደለም ብዬ ነው የማስበው። ቤተሰብ እንደሚያስተሳሰብ ከእንደዚህ አይነት ነገር ይሰውራችሁ። ዝም ብሎ ሰዎች ለማንም ሰው እምነት አይሰጥም። እምነት ቀላል ነገር እንዳይመስላችሁ ከባድ ነው። በዚህ ምድር ላይ ፈጣሪ ብቻ ነው መታመን ያለበት እንጂ ማንም ሰው መንገደኛ ሰው ሊታመን አይችልም ማለት ነው። እና እንግዲህ ወንድዬ ዋጋ እያስከፈለ ያለው ሰዎችን በማመኑ ነው። ለዛውም የወዲትን ማስመሰሏን የእሷን ማንነት አለማወቁ ዛሬ ብዙ ነገር እያስከፈለው ይገኛል ማለት ነው። ቤተሰቦቼ እንግዲህ ፈጣሪ ለእንደዚህ አይነት ሰዎች ልቦና ይስጣቸው። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮ ጠይቃችኋለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እንገናኛለን። በእርግጥ እንግዲህ አጠር ያለ ቪዲዮ እየለቀኩላችሁ ነው። ክፍል 22ን እንግዲህ ሰሞኑን ወይ ነገ ወይ ተነገ ወዲያ እንደሚለቁ ተስፋ አለንላችኋለሁ። እስከዛን ድረስ ቸር ቆዩልኝ። ሰላማችሁ ይብዛልን። ሀገራችን ኢትዮጵያ ተዋሕዶ እምነታችን አባቶቻችን ይጠብቅልን። ሰላማችሁ ይብዛልን።